ታላላቅ ከተሞች ለጠቢባን የሚሰጡት ክብር የከተሞቻቸውን ውበት ብቻ ሳይሆን መንፈሳዊ ልዕልናቸውንም ያሳያል። ለምሳሌ በለንደን ለዊሊያም ሼክስፒር፣ በፓሪስ ለቪክቶር ሁጎ፣ በኒውዮርክ ለታላላቅ ሙዚቃ አቀንቃኞች የሚቆሙት ሐውልቶች ከተሞቻቸው የባህል ማንነታቸውን እንዲገልጹ አስችሏቸዋል። ዛሬ አዲስ አበባ ከተማም ያደረገችው ይሄንኑ ነው። በኮሪደር ልማትና በታላላቅ ፕሮጀክቶች ውስጥ ከተማ አስተዳደሩ ጥበብን ማዕከል አድርጓል። ይህ የመደመር ፍልስፍና ነውና የከተማችንን ውበት ከፍ ማድረግ፣ የዜጎችን ምናባዊ ልቀት መገንባትና ከተፈጥሮ ጋር እርቅ እንዲፈጥሩ ማድረግ የዚህ ዘመን የመደመር ብልጽግናዊ እሳቤ ነው። የዚህን ታላቅ ስራ ተግባርና ኃላፊነት የወሰደው የአዲስ አበባ ከተማ አስተዳደር ለጥበብና ለጠቢባን የሰጠው ክብር ከዚህ ቀደም ያልተደረገ በመሆኑ ታሪክ ሲዘክረው እንደሚኖር እናምናለን። በዋናነት ግን ፋና ወጊው ሚናና የስራ አቅጣጫ የሰጡን ክቡር ጠቅላይ ሚኒስትራችን በመሆናቸው ለሳቸውም ትልቅ ምስጋና እናቀርባለን። በመጨረሻም የሀገራችን ጠቢባን ከነጠላ ትርክት ይልቅ አሰባሳቢ ትርክት ላይ ብታተኩሩ፣ ከሚያጋጩና ከሚያለያዩ ትርክቶች ይልቅ የሚያቀራርቡ ስራዎችን እንዳንጋፋዎቹ ብትሰሩ፣ እንዲሁም ብዝሃነት ውበትን ከማያከብሩ እይታዎች ይልቅ የተለያዩ የሀገራችን ማንነት እውነታን በማክበር ህዝቦችንና አጠቃላይ ዜጎችን እኩል በማየትና በመውደድ የሀገርን መውደድና የትውልድን ክብር በመጎናጸፍ አይረሴ አሻራ ታቆዩ ዘንድ ልናስታውሳችሁ እንወዳለን። የዚህ አይነቶቹ ስራዎች ለዛሬዎቹ ጀግኖች ሐውልት መቆም ምክንያት የሆኑትና እነዚህን ሐውልቶች የሀገር ህያው ትዝታዎች ሆነው እንዲኖሩ በመዘከር የሚቀጥሉ ናቸው። ጥበብ ሀገርን ትሰራለች፣ ሀገርም ጠቢባንን ታስታውሳለች፣ ታከብራለች። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።